ጤና ይስጥልን አድማጮች እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ ሰኞ ታህሳስ 13 የትርታ 600 የዜና ሰዓታችን ላይ ደርሰናል። እንግዲህ ዛሬ በሚኖረን ቆይታ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የቢዝነስ ዜናዎችን አካተን በትንታኔም የምንመለከተው ይኖረናል። ስፖርታዊ መረጃም ሰዓቱን ጠብቆ የሚደርስ ይሆናል። የዛሬውን የትርታ 600 የዜና ሰዓት እየመራሁ እኔ በፍቅር ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። በ179 አመራሮችና ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ ገቢዎች ቢሮ አስታወቀ። በአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ተገልጿል። ቢሮው እርምጃውን የወሰደው በክትትልና በቴክኖሎጂ የታገዘ ፍተሻ ካደረገ በኋላ መሆኑንም አስታውቋል። የቢሮው ሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን እንደገለጹት እርምጃው የተወሰደው ከዋናው መስሪያ ቤት ጀምሮ እስከ ወረዳ ጽህፈት ቤቶች ድረስ ያለውን አሰራር በመፈተሽ ነው ብለዋል። ክትትሉ በተለይም በሶስት ዋና ዋና ነጥቦች ላይ ያተኮረ ሲሆን እነርሱም በሌብነትና ብልሹ አሰራር፣ በአገልግሎት አሰጣጥ ጥራትና በሰራተኞች የስነ ምግባር ዙሪያ ነው ብሏል። ቢሮው ግድፈቶቹ የተገኙበት በሰርቪላንስ ካሜራ፣ በምስለ ተገልጋዮች እና በእቅድ አፈጻጸም ግምገማ መሆኑም ተገልጿል። በዚህም መሰረት 20 አመራሮችና 159 ፈጻሚዎች በድምሩ 179 ሰራተኞች የዲሲፕሊን እርምጃ እንደተወሰደ ነው የተጠቀሰው። ቢሮ በቀጣይም በቲን ቁጥር አሰጣጥ፣ በዲጂታል ክፍያና በመዝጊያ ክሪላንስ ዙሪያ የሚታዩ መጉላላቶችን ለመቅረፍ ክትትሉን አጠናክሮ እንደሚቀጥል አስታውቋል። የቢሮ ጽህፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው ማንኛውም አገልግሎት ፈላጊ ያለ እንግልት አገልግሎት ማግኘት እንዳለበትና ገቢን በፍትሐዊነት መሰብሰብ የየደረጃው አመራር ቀዳሚ ኃላፊነት መሆኑንም አስታውሰዋል። የአዲስ አበባ ከተማ አስተዳደር የጤናው ዘርፍ ሰራተኞችን የቤት ባለቤት ለማድረግ የጀመረውን የ2575 የቤት ልማት መርሃ ግብር በተገቢው ፍጥነት እንዲከናወን እየሰራ ነው ብሏል። በአሁኑ ወቅት ሰራተኞቹ በ27 ማህበራት ተደራጅተው ቅድመ ክፍያን እያጠናቀቁ መሆኑም ተገልጿል። የከተማ አስተዳደሩ የጤና ባለሙያዎችና ሰራተኞች ያለባቸውን የቤት ችግር ለመቅረፍ በልዩ ሁኔታ የተቀረጸው የ2575 የቤት ልማት መርሃ ግብር ወደ ተግባር መግባቱን ቢሮ አስታውሷል። በዚህ መርሃ ግብር መሰረት ሰራተኞቹ የቤቱን ግንባታ ወጪ 25 በመቶ አስቀድመው የሚቆጥቡ ሲሆን ቀሪውን 75 በመቶ ደግሞ በባንክ ብድር የሚሸፈን ይሆናል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንደገለጹት በሆስፒታሎች፣ በጤና ጣቢያዎችና በቢሮ መዋቅር የሚገኙ ሰራተኞች በማህበር ተደራጅተው ተጠቃሚ እንዲሆኑ በትኩረት እየተሰራ ነው ብለዋል። ኃላፊው አክለውም ለቤት ልማቱ የተመዘገቡ ሰራተኞች የ25 በመቶ ቅድመ ክፍያቸውን በአፋጣኝ በማጠናቀቅ መሬት ተረክበው ወደ ግንባታ መግባት እንዳለባቸውም አሳስበዋል። የቢሮው አማካሪ ብርቱካን አህመድ በበኩላቸው የማደራጀት ስራው መጠናቀቁንና አሁን ላይ ትኩረት የሚሻው ክፍያዎቹን በፍጥነት ፈጽሞ ወደ ስራ መግባት እንደሆነም ገልጸዋል። እስካሁን ባለው መረጃ በሁሉም ክፍለ ከተሞች የሚገኙ የጤና ዘርፍ ሰራተኞች በ27 ማህበራት ተደራጅተው ክፍያ በመፈጸም ላይ ይገኛሉ ተብሏል። የየተቋማቱ አመራሮችም ማህበራቱ በእኩል ፍጥነት እንዲራመዱና የገጠሟቸውን መሰናከሎች በመቅረፍ ረገድ ድጋፍ እንዲያደርጉ ጥሪ አቅርበዋል። በጋምቤላ ክልል በተከሰተው ግጭት የሰብአዊ መብት ጥሰት መፈጸሙን ኢሰማኮ አስታወቀ። በጋምቤላ ክልል በተለያዩ አካባቢዎች የተፈጠረውን ግጭትና የጸጥታ መደፍረስ ተከትሎ የሰዎች ሕይወት መጥፋቱንና የሰብአዊ መብቶች ጥሰት እየደረሰ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ አስታውቋል። መንግስት ተጨማሪ የጸጥታ ኃይል በማሰማራት የዜጎችን ደህንነት እንዲያስጠብቅም ኮሚሽኑ ትላንት ባወጣው መግለጫ ላይ ጥሪ አቅርቧል። ኢሰማኮ በመግለጫው እንዳመለከተው ከህዳር 28 ቀን
2018 ዓ.ም ጀምሮ በጋምቤላ ከተማ በኢንታንግ ልዩ ወረዳና በጋምቤላ ወይም አቦል ወረዳዎች ግጭት ተቀስቅሶ ሰላም መደፍረስ ተከስቷል ብሏል። ለግጭቱ መነሻ የሆነው የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጅሉ መገደል መሆኑን የጠቀሰው ኮሚሽኑ ከዚህ በኋላ በተለያዩ አካባቢዎች በተካሄደ የተኩስ ልውውጥ የሰዎች ሕይወት መጥፋቱንና አካል ጉዳት መድረሱንም አረጋግጫለሁ ብሏል። በክልሉ የተጣለው የሰዓት እላፊ ገደብ ሰዎችንና የመጓጓዣ እንቅስቃሴ ከመገደቡ ባለፈ ባንኮችና የመንግስት መስሪያ ቤቶች አገልግሎት እንዲያቋርጡ ማድረጉንም በመግለጫው ተመላክቷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ የሚከሰቱ ግጭቶች የሰብአዊ መብቶች ለማሻሻል የሚደረጉ ጥረቶችን እየተፈታተኑ መሆናቸውንም ገልጸዋል። መንግስት ተጨማሪ የጥሰት ሰለባዎች እንዳይኖሩ በቂ የጸጥታ ኃይል በአስቸኳይ እንዲያሰማራና በጥቂቱ ተሳታፊ የሆኑ አካላት ላይ የወንጀል ምርመራ ተደርጎ ተጠያቂነት እንዲረጋገጥም አሳስበዋል። የሀገር ሽማግሌዎችና የሃይማኖት መሪዎችን ያሳተፈ የእርቅና የውይይት መድረክ እንዲመቻች እንዲሁም ጉዳት ለደረሰባቸው ወገኖች ሕክምና ተገቢው ካሳ እንዲሰጥ ጠይቀዋል። ዋና ኮሚሽነሩ አክለውም ኢሰማኮ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ግጭቶች በውይይት እንዲፈቱ ጥረት ማድረጉን እንደሚቀጥል መጥቀሳቸውን ትርታ በተቋሙ መግለጫ ላይ ተመልክቷል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎች ነበር ወደ እናንተ ያደረስነው። አሁን ደግሞ ከባህር ማዶ ወዳገኘናቸው ዜናዎች እናልፍና በቅድሚያም የአፍሪካ ጉዳዮችን እናስቀድማለን። የሳህል ቀጠና ሀገራት ጥምር የጦር ኃይል በይፋ አስመረቁ። በማሊ ባማኮ በተካሄደው የምረቃ ስነ ስርዓት ተገኝተው መልእክት ያስተላለፉት የማሊ ፕሬዚዳንት ኢሳማ ጉይታ ጥምር የጦር ኃይሉ ዘርፈ ብዙ ስጋቶችን ለመቅረፍ ትልቅ ሚና እንዳለው ገልጸዋል። የኒጀር የማሊና ቡርኪና ፋሶ የጦር ኃይሎችን በጋራ ያቀናጀው ጥምር ጦሩ ብርጋዴር ጀነራል ዳውድ ትራኦሬ መሪነት ስራ መጀመሩም ተገልጿል። እንደ ኤሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ሶስቱ የሳህል ቀጠና ሀገራት በተለያዩ ጉዳዮች በጋራ ለመስራት ስምምነት ላይ መድረሳቸውን በማስታወስ የዘገበው አፍሪካ ኒውስ ነው። አሜሪካ የቬንዙዌላን መርከብ መማረኳ ተሰማ። ላለፉት ጥቂት ሳምንታት በሁለቱ ሀገራት መካከል ውጥረት መንገሱን ያወሳው የአልጀዚራ ዘገባ በሳምንቱ መጨረሻ ቀናትም ይህኑ ውጥረት የሚያካርር መረጃ መስማቱን አስነብቧል። ከሁለት ሳምንታት በፊት ከቬንዙዌላ ተነስቶ በካሪቢያን ባህር መስመር ሲተላለፍ የነበረ ነዳጅ ጫኝ መርከብ በአሜሪካ ባህር ኃይል መማረኩ ያስነሳው ዘገባው ሳይበርድ ቅዳሜ ምሽት ሌላ የቬንዙዌላ ነዳጅ ጫኝ መርከብ በአሜሪካ መማረኩ አነጋጋሪ ሆኗል። የፕሬዝዳንት ትራምፕ ከፍተኛ ባለስልጣኗ ክሪስቲኖም በኤክስ የውል ትስስር ገጻቸው በተንቀሳቃሽ ምስል አጅበው ባስተላለፉት መልእክት አታመልጡንም፣ አድነን እንይዛቸዋለን ማለታቸውን አልጀዚራ ጠቅሷል። በጉዳዩ ላይ አስተያየት የሰጡት የቬንዙዌላ ምክትል ፕሬዚዳንት ዴልሲ ሮድሪጌዝ የአሜሪካ መንግስት ተራ የባህር ላይ ውንብድና እየፈጸመ ነው ሲሉም ተናግረዋል። በመጨረሻም የፈረንሳይ አርሶ አደሮች ተቃውሞ ማንሳታቸው ተነገረ። በሰሜናዊ ፈረንሳይ ክፍል በምትገኘው ለቱኬ ከተማ የሀገሪቱ ፕሬዚዳንት ኢማኑኤል ማክሮን መኖሪያ ቤት ፊት ለፊት ፈረንሳዊያኑ አርሶ አደሮች የማረሻ መኪናቸውን ጭምር ይዘው መሰለፋቸውን አፍሪካ ኒውስ አስነብቧል። ቀደም ብሎም በ10 ሺህ የሚቆጠሩ ቤልጂየማውያን በሀገራቸው የተቃውሞ ሰልፍ መውጣታቸውን ያወሱት ፈረንሳዊያኑ አርሶ አደሮች የፈረንሳይ መንግስት በአውሮፓ ህብረት ስር ሊፈረም ከታሰበው አዋጅ እንዲወጣም ጠይቀዋል። የአውሮፓ ህብረት ከደቡብ አሜሪካ ሀገራት ጥምረት ጋር የነጻ ገበያ ትስስር ለመፍጠር መደራጀቱን ተከትሎ የአውሮፓ አርሶ አደሮች በመጤ ምርቶች እንዳንወረር ያሰጋናል በሚል ድምጻቸውን ማሰማታቸው ተዘግቧል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። የምትገኙት ትርታ 97.6 ኤፍኤም ላይ ነው። መሰናዷችን ደግሞ የትርታ 600 የምሳ ሰዓት ዜናችን ነው። አሁን ደግሞ በዝርዝር ወደምንመለከተው ዜናችን እናልፋለን። በዛሬው የዝርዝር ዜናችን በተለይም ከኑሮ ውድነት ጋር ተያይዞ የሸማቾች ማህበር እየሰራ ያለውን ስራ በተመለከተ ይሆናል። ባልደረባችን አህመዲን ሸረፍ አዘጋጅቶታል፣ እንደሚከተለው ይቀርባል። እንደ ሀገር በተለያዩ ክልሎች
በተለይ በመዲናዋ አዲስ አበባ ላይ ነዋሪዎች በተደጋጋሚ ከሚያነሷቸው ቅሬታዎችና ሀሳቦች መካከል የኑሮ ውድነትና የፍጆታ እቃዎች በየጊዜው እየጨመረ መሄድን በተመለከተ ነገሮችን ለመገመት በሚከብድ መልኩ በየቀኑ የዋጋ ልዩነት ይታይባቸዋል የሚሉ በርካቶች ናቸው። ከነዚህ የህብረት ስራ የሸማች አቅርቦት ስራ ጋር ተያይዞ ተደራሽነቱን ምን ያህል ነው ስንል ባነሳነው ጥያቄ መሰረት የፍጆታ ፍላጎትን ተደራሽ ለማድረግ በ137 የቅዳሜና እሁድ ከመደበኛው ገበያ ዋጋ ባነሰ ምርቶች እየቀረበ እንደሚገኝና የዋጋ ንረትን ለመከላከል ከአዲስ አበባ ንግድ ቢሮ ጋር አስተዳደራዊ እርምጃዎችን በመውሰድ ጭምር እየተሰራበት እንደሚገኝ ነው ትርታ ከህብረት ስራ ኮሚሽኑ ያረጋገጠው። ለመሆኑ በመዲናዋ ላይ በተለያዩ ክፍለ ከተሞች አገልግሎት በመስጠት ላይ የሚገኙ ሸማች ማህበራት በሚፈለገው ልክ ማህበረሰቡን ስለማገልገላቸው በምን ይገመገማሉ? የሚደረግላቸው የድጋፍ ሂደቶችስ ምን ይመስላል ስንል አዲስ አበባ ህብረት ስራ ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ጥላሁን ጌታቸውን ጠይቀናል። ብቁ ሆኖ በማይሰሩት ላይ እድሉን እስከ መንጠቅ መወሰን ስልጣኑ አለን ብለዋል ኃላፊው በምላሻቸው። የአዲስ አበባ ህብረት ስራ ኮሚሽን ያው የመንግስት ተቋም አደራጅ መስሪያ ቤት ነው። እነዚህ ማህበራት ደግሞ እኛ ያደራጀናቸው ተጠሪነታቸው ለእኛ ነው። ድጋፍ ክትትል እናደርጋለን። እስከምን ኢንስፔክሽን እንሰራለን። ኦዲት ስራዎች እናግዛቸዋለን። ቴክኒካል የሆኑ የስልጠና የመሳሰሉ የድጋፍና ክትትል ስራዎችን እንሰራለን። በጣም ኤክስትሪም የወጣ ችግር ካለበት እስከ መሰረዛን ያለው ተቋም ነው። ጀመሪያው እርምጃ የሚሆነው ማህበራቶችን ማብቃት፣ አሰራሮቻቸው መደገፍና ማብቃት ነው። ትልቁ የመጀመሪያው የሚሆነው እንግዲህ የመጨረሻው አማራጭ ለህዝብ አገልግሎት መስጠት የማይችሉበት ደረጃ ላይ ከደረሰ ደግሞ የመሰረዝ ስልጣን በአዋጅ የተሰጠው ተቋም ነው። ሁሉም የሸማች ህብረት ስራ ማህበራት እኩል ሌቭል ላይ ናቸው ብለን አንድም በጣም ፈጥነው ክፍለ ከተሞች አቅም የሆኑ ምርት የሚያቀርቡ ጭምር ዩኒዮኖች፣ አንዳንድ ዩኒዮኖች አሉ። በዛው ልክ ደግሞ ወደ ኋላ ቀረት የሚሉ አሉ። እነዚህም እኩልም ይሆናሉ ብለን ባንወስድ ተቀራራቢ እንዲሆኑ ከማድረግ አንጻር የድጋፍና ክትትል ስራዎች ይሰራሉ። ፋብሪካዎች የምርት የሚያመርቱ ፋብሪካዎችን ክልል ካሉ አምራች ገበሬዎችን ምርት ያለበት ቦታ ላይ እኛም የእኛ ባለሙያዎች አሉ ወርደው እነዚህን ምርት ያለባቸውን ቦታዎች ጥናት በማድረግ ለእነዚህ ማህበራት ትስስር ፈጥረው ምርቶችን በስፋት ወደ ከተማው በማስገባት ለነዋሪው እንዲያቀርቡ እየተሰራ ያለበት ሁኔታ ነው። እንግዲህ ከዋጋ እንኳን አንጻር ስናይ አሁን ባለው ነባራዊ ሁኔታ ከአካባቢ ነጋዴ ዋጋ ስናይ በጤፍ እንኳን ብንወስድ ከአንድ ኩንታል ከ1000 እስከ 1500 ብር ልዩነት አለ። ይሄ ቀላል አይደለም። ዘይት ላይ አሁን የሸማች ህብረት ስራ ማህበራት ያቀረቡ ነው። አሁን ውድ ገበያ ብትሄድ ዛሬ ወጥተናል፣ ነገም በጣም በስፋት እያቀረቡ ያሉበት ሁኔታ ነው። በሽንኩርት ላይ በኪሎ ከ5 ብር እስከ 6-7 ብር ልዩነት አለ። ይሄ ለአንድ ማህበረሰብ ቀላል የሚባል አይደለም። በኪሎ ላይ በሌሎች ምርቶች ላይ በስፋት አሁን እሴትም እየተጨመረ አሁን ህብረተሰቡ ጋር እኛም ያው የሄድን ቼክ እናደርጋለን። የድጋፍ የክትትል ስራዎች አሉ። የከተማውን አጠቃላይ የአቅርቦት ፍላጎት በሸማች ህብረት ስራ ማህበራት ብቻ አይፈታም። በማንም የሚፈታው በጤናማ መልኩ የሚነግደው የንግዱ ማህበረሰብ ሚና ቀላል አይደለም ማለት ነው። ሸማች ህብረት ስራ ማህበራት ደግሞ ቀላል ሚና አይኖራቸውም በአልኩ ልክ ማለት ነው። ትርታ እንዳነጋገራቸው የቦሌ፣ የገርጂ፣ የቃሊቲና ሌሎችም አካባቢ የሸማች ማህበራት ተጠቃሚዎች በተለይ ከዋጋና አቅርቦት ጋር ተያይዞ ቅሬታዎችን በማንሳት ይናገራሉ። ይህንን እንዴት ይመለከቱታል? እንደ ኮሚሽኑ እንዴትስ ይፈታል ስንል አቶ ጥላሁንን ጠይቀናቸዋል። ምርት አለ የሚባልባቸው የትኛውም ክልል ላይ እየተሄደ ምርቶች ይመጣሉ። ዋጋ ላይ ግን ያመረተው አካል ለምርት የተጠቀምባቸውን ፍጆታዎች፣ ጉልበቱን የመሳሰሉ ነገሮች አስልቶ ሴት የሚያደርገው ምርቱን ያመረተው አካል ነው። የሸማች ህብረት ስራ ማህበራት ግን ከአምራቹ ሸማቹ ጋር እስከሚደርስ የተንዛዛ አይነት ሰንሰለት እንዳይኖር ይሄን የማሳጠር በቀጥታ ከአምራቹ አመቶ ሸማቹ እንዲያገኘው የማድረግ ስራ ነው የሚሰራው። ዋጋ ዛሬ ላይ ለምሳሌ ቅድም እንዳልከው 1440 ብር በሸማች ህብረት ስራ ማህበራት ዘይት እየቀረበ ያለበት ሁኔታ አለ። ነገ ምን እንደሚሆን አታውቀውም። ዛሬ ባለፈው የበዓል ላይ ከ1200 ብር እስከ 1300 ብር የተሸጠበት ሁኔታ አለ። ስለዚህ በየጊዜው ዋጋ ቫሪዬሽን ሊኖር ይችላል። ነገር ግን ማህበራት ትልቁ ኃላፊነታቸው በአምራቹና በሸማቹ መካከል ያለውን የተንዛዛ አይነት ሰንሰለት በማሳጠር በቀጥታ እንዲገናኙ የማድረግ ሚናቸውን እየተወጡ ነው ብለን ነው እኛ የምናምነው። ፍላጎት አንጻር ግን ሰፊ ስራዎች ይቀራሉ። ይሄን ማህበራቶቹ አሁን የሚያቀርቡበትን ፖቴንሻል አቅማቸውን ከፍ አድርገው ይሰሩ ከማድረግ አንጻር ሰፊ ስራዎች እየተሰሩ ያሉበት ሁኔታ አለ። አማራጭ የገበያ መዳረሻዎችም እንዲኖሩ ቀጣይ ላይ አሁን ኮሚሽኑ የኤግዚቢሽንና ባዛር በአዲስ አበባ ኤግዚቢሽን ማዕከል ለማዘጋጀት ቅድመ ዝግጅት እየተሰራ ነው። ከክልሎች ጋር እየተነጋገርን ነው። ፌዴራል ህብረት ስራ ኮሚሽን ጋር በጋራ ሆነን ሁሉም ክልል ምርቱን ይዞ መጥቶ እዚህ አዲስ አበባ ኤግዚቢሽን ማዕከል ጥር ውስጥ ነው አይ ቲንክ በፕሮግራም የተያዘው። ሸማች ማህበራትም ያሉባቸውን ችግሮች በተጨባጭ ካሉ በግምገማና በክትትል የማጥራት ተግባራትን በጋራ ለማሻሻል እንደሚሰራ ኮሚሽኑ ለትርታ ገልጸዋል።
ተመልሰን ተገናኝተናል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ከዚህ በመቀጠልም ወደ ቢዝነስ ዜናዎቻችን እናልፋለን። የኢትዮጵያ ደረጃዎች ቦርድ በቅርቡ ባካሄደው 3ኛ መደበኛ ስብሰባው የሀገሪቱን የኢኮኖሚ እንቅስቃሴ ለማሳለጥና ጥራትን ለማረጋገጥ የሚያስችሉ 84 አዳዲስ ብሔራዊ ደረጃዎችን መርምሮ አጽድቋል። እነዚህ ደረጃዎች 68 አስገዳጅ መመሪያዎችንና 16 የፍተሻ ዘዴዎችን ያካተቱ ሲሆን በ3 ዋና ዋና ዘርፎች ተከፋፍለው ወደ ተግባር እንዲገቡም ተወስኗል። በኬሚካልና ኬሚካል ውጤቶች ዘርፍ በተፈጥሮ ጋዝ ምርቶች ላይ ትኩረት ያደረጉ 9 አስገዳጅ ደረጃዎችና 11 የፍተሻ መመሪያዎች ሲጸድቁ በኤሌክትሮና ሜካኒካል ዘርፍ ደግሞ የተፈጥሮ ጋዝ መሰረተ ልማትን የኃይል ፋክተርን ማስተካከልና የቤት ውስጥ ኤሌክትሪክ መሳሪያዎችን የሚመለከቱ 36 አዳዲስ ደረጃዎችን የፍተሻ ዘዴ ተከፍተዋል። በተጨማሪም በኮንስትራክሽንና ሲቪል ምህንድስና ዘርፍ የብረትና አልሙኒየም መዋቅሮችን ጥራት የሚቆጣጠሩ 28 አስገዳጅ ደረጃዎች መጽደቃቸውም ታውቋል። እነዚህ ደረጃዎች የወቅቱን የሀገሪቱን ፖሊሲ መሰረት በማድረግ የተዘጋጁ ሲሆኑ በተለይም የኢትዮጵያ በቅርቡ ወደ ገበያ ስለምታስገባው የተፈጥሮ ጋዝ ምርት የጥራት ቁጥጥር፣ ደህንነቱ የተጠበቀ ስርጭት እንዲኖር ከፍተኛ አስተዋጽኦ ያበረክታል ሲል የዘገበው ካፒታል ነው። በኦሮሚያ ክልል በዘንድሮ የመኸር ወቅት እስካሁን ባለው ሂደት 139 ሚሊዮን ኩንታል ምርት መሰብሰቡን የክልሉ ግብርና ቢሮ አስታውቋል። የኦሮሚያ ክልል ግብርና ቢሮ የሰብል ልማት ዳይሬክተር ሙስጠፋ ሁሴን ለአዲስ ዘመን ጋዜጣ እንደገለጹት በዘንድሮ መኸር በክልሉ ከለማው 11 ሚሊዮን ሄክታር መሬት ውስጥ በ6.9 ሚሊዮን ሄክታሩ ላይ የነበረው ሰብል ተሰብስቧል። ከነዚህ ውስጥም 643,000 ሄክታር የሚሆነው በኮምባይነር የተሰበሰበ ሲሆን ቀሪው በሰው ኃይልና በዘመናዊ መውቂያዎች እየተሰበሰበ እንደሚገኝም ገልጸዋል። በዘንድሮ መኸር በአጠቃላይ ከ368 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የገለጹት ዳይሬክተሩ በተለይም በምዕራብና ምስራቅ ሸዋ በጅማና በወለጋ አካባቢዎች የተሻለ የምርታማነት ሁኔታ መታየቱን ጠቁመዋል። ከመኸር ስብሰባው ጎን ለጎን የክልሉ የበጋ መስኖ ስራዎች እየተከናወኑ መሆኑን አብራርተዋል። በዘንድሮው የበጋ መስኖ 4 ሚሊዮን ሄክታር መሬት ለማልማት ታቅዶ እስካሁን 2.8 ሚሊዮን ሄክታር መሬት የታረሰ ሲሆን ከዚህ ውስጥ 2.2 ሚሊዮን ሄክታሩ በስንዴ ዘር ተሸፍኗል። ከበጋ መስኖ ልማቱ 163 ሚሊዮን ኩንታል ምርት ለማግኘት ግብ ተጥሎ እየተሰራ መሆኑም ተገልጿል። አድማጮች የቢዝነስ ዜናዎቻችን እነዚህን ይመስሉ ነበረ። አድማጮች ከተርታ 97.6 ኤፍኤም የዕለተ ሰኞ ታህሳስ 13 የተርታ 600 የዜና ሰዓታችን ላይ ትገኛላችሁ። አሁን ስፖርታዊ መረጃዎችን የምንሰማበት ሰዓታችን ላይ ደርሰናል። ባልደረባችን አበበ ተገኝ እዚህ ይገኛል። አበበ እንደምንዋል? ስፖርታዊ መረጃዎችን መቀጠል ትችላለን። አመሰግናለሁ በፍቅር። እንደምናላችሁ አድማጮች፣ ከሀገር ውስጥ ስፖርታዊ መረጃዎች ስንጀምር በሳምንቱ መጨረሻ ላይ የተካሄዱ የጎዳና ላይ ውድድሮች ኢትዮጵያውያን አትሌቶች ድል ተቀዳጅተዋል። በህንድ ኮለኮታ የታታ ስቲል የ25 ኪሎ ሜትር ውድድር አትሌት ደጂቱ አዝመሮ አሸናፊ ሆናለች። አትሌታ ርቀቱን ለማጠናቀቅ 1 ሰዓት ከ19 ከ36 ሰከንድ የወሰደባት ሲሆን አትሌት ሱቴ ማሰፋ ሁለተኛ፣ አትሌት መሰለች አለማየሁ ሶስተኛ በመሆን አሸንፏል። በውድድሩ ላይ የተሳተፉት ኢትዮጵያውያን አትሌቶች አትሌት ኩፍታ ጣሂር፣ አትሌት ዘመኗ ደምለውና አትሌት ነጻነት ታፈረ ከ4 እስከ 6 ያለውን ደረጃ በመያዝ ውድድራቸውን አጠናቀዋል። አትሌት ጋዲሳ ደምሴ የታይፕ ማራቶን በ2 ሰዓት ከ24 ከ17 ሰከንድ የቦታውን ክብረሶን በማሻሻል አሸንፋለች። ሌላኛው ኢትዮጵያ አትሌት ትርፌ በየነ 2 ሰዓት ከ24 ከ19 ሰከንድ በመግባት ሁለተኛ ደረጃን ይዛ አጠናቃለች። በሌላ በኩል
በጓንጉዙ ማራቶን አትሌት አፈወርቅ መስፍን በቀዳሚነት አሸናፊ ስትሆን አትሌቷ ርቀቱን ለማጠናቀቅ 2 ሰዓት ከ12 ከ23 ሰከንድ ጨርሶባታል። በሴቶች አትሌት ቤተልሔም አፈ ንጉስ 2 ሰዓት ከ27 ከ52 ሁለተኛ ስትወጣ አትሌት ጫልቱ ጭምዴሳ 2 ሰዓት ከ31 ከ37 ሰከንድ ሶስተኛ ደረጃን ይዛ አጠናቅቃለች። ወደ ውጭ ስፖርታዊ መረጃዎች ሳልፍ የአፍሪካ ዋንጫ እንመለከታለን። የአፍሪካ ዋንጫ ትላንት በሞሮኮ አስተናጋጅነት ራሷ ሞሮኮ ኮሞሮስን አስተናግዳ 2-0 በሆነ ውጤት አሸንፋለች። ብራሂም ዲያዝና ኤልካሃቢ 74ና 55ኛው ደቂቃ ላይ ጎሎችን አስቆጥረው የመክፈቻ መርሃ ግብሩን ሞሮኮ 2-0 በሆነ ውጤት አሸንፋለች። ዛሬ የሚደረጉ 3 መርሃ ግብሮች አሉ። ማሊ ከዛምቢያ፣ ደቡብ አፍሪካ ከአንጎላ፣ ግብጽ ከዚምባብዌ የሚያደርጉት ጨዋታ ነው። ማሊ ከዛምቢያ ምሽት 5 ሰዓት ላይ ጨዋታቸውን የሚያደርጉ ሲሆን ደቡብ አፍሪካ ምሽት 11 ሰዓት ላይ ነው የሚያደርጉት። ደቡብ አፍሪካ ከአንጎላ ደግሞ አመሻሽ ምሽት ማለት ነው 2 ሰዓት ላይ የሚያደርጉት ይሆናል። ደቡብ አፍሪካ በአፍሪካ ካሉ ሀገራት በእግር ኳሱ ግንባር ቀደም ከሆነች ሀገራት መካከል ትጠቀሳለች። በ1996 የአፍሪካን ዋንጫ ለመጀመሪያ ጊዜ አሸንፋለች። አንድ ዋንጫ ብቻ ነው ያላት በዚህ በአፍሪካ ዋንጫ። አንጎላን ከአንጎላ ጋር 2 ሰዓት ላይ ጨዋታቸውን ያደርጋሉ። አንጎላ ምንም እንኳን የአፍሪካ ዋንጫ ባይኖራትም ለደቡብ አፍሪካ ቀላል ተጋጣሚ ትሆናለች ተብሎ አይጠበቅም። አሰልጣኝ ሁጎ ብሩስ እንግዲህ 51ኛ ጨዋታቸውን ከደቡብ አፍሪካ ጋር የሚያደርጉ ነው የሚሆነው። ከዚህ በፊት በ1996 ያሸነፈችው ራሷ ያዘጋጀችውን ዋንጫ ነበር። አንጎላ በአፍሪካ ውድድር ላይ በርካታ ውድድሮች ተሳታፊ መሆን ችላ ነበር። በተለይ 2010 ላይ ራሷ ያዘጋጀችውን ዋንጫ 3ኛ ደረጃ ይዛ አጠናቃለች ማለት ነው። ያለፈውን የውድድር ዓመትም አይቮሪ ኮስት ባዘጋጀችው የአፍሪካ ዋንጫ ሩብ ፍጻሜ ድረስ ተጉዛ በናይጄሪያ ተሸንፋ ከውድድሩ መሰናበቷ ይታወሳል። ሌላኛው ተጠባቂው የምሽት መርሃ ግብር 5 ሰዓት ላይ የሚደረገው ግብጽ ከዛምቢያ የሚያደርጉት ጨዋታ ነው። ግብጽ በአፍሪካ ዋንጫ ላይ 7 ዋንጫዎችን በማሸነፍ በአፍሪካ ሀገራት የበላይነት አላት። 7 ዋንጫዎችን አሸንፋ በተለይም ደግሞ በአውሮፓ መድረክ ላይ ትልልቅ ተጫዋቾችን አቅፋ የያዘችው ግብጽ እንደ መሐመድ ሳላህ፣ ኦማር ማርሙሽ የመሳሰሉ ተጫዋቾችን ከዚምባብዌ ጋር ጨዋታውን ታደርጋለች ማለት ነው። ግብጽ 7 ዋንጫዎችን ስታሸንፍ ዚምባብዌ ግን ምንም ዋንጫ በአፍሪካ መድረክ ላይ ሳታሸንፍ ግብጽ ጋር ምሽት 5 ሰዓት ጨዋታዋን የምታደርግ ነው የሚሆነው። ወደ ሌላኛው ስፖርታዊ መረጃዎችን ስናልፍ የእንግሊዝ ፕሪሚየር ሊግ እንመለከታለን። ዛሬ ምሽት 5 ሰዓት አንድ ብቸኛ መርሃ ግብር ይደረጋል በክሬቨን ኮቴጅ። ፉላም ከኖቲንግሃም ፎረስት ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ፉላም በውድድር ዓመቱ እንደ ባለፈው ውድድር ዓመት ጠንካራ ተፎካካሪ መሆን አልቻለም። 20 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል። ኖቲንግሃም በበኩሉ ያለፈው የውድድር ዓመት ከትልቅ ቲሞች ጋር ሲወዳደር የነበረ 18 ነጥቦችን ነው በዚህ የውድድር ዓመት ይዞ 17ኛ ደረጃ ላይ ወራጅ ቀጠናው ላይ የተቀመጠው። በሳንዳይች የሚመራው ኖቲንግሃም ፎረስት በውድድር ዓመቱ እንዳለፈው የውድድር ዓመት ጠንካራ ተፎካካሪ መሆን እያቃተው ያለ ቡድን ነው። በስፔን ላሊጋ አትሌቲክ ቢልባኦ ከኤስፓኞል የሚያደርጉት ጨዋታ ምሽት 5 ሰዓት ይደረጋል። ምሽት 4 ሰዓት ላይ ደግሞ በኢጣሊያን ሱፐር ካፕ ናፖሊ ከቦሎኛ ጨዋታቸውን ያደርጋሉ። የፍጻሜ ጨዋታ ነው ይህ ጨዋታ። ቦሎኛ ግማሽ ፍጻሜውን ኢንተር ሚላንም በመለያ 3-2 አሸንፎ ነው ወደ ፍጻሜው ማለፍ ያቻለው ማለት ነው። በግማሽ ፍጻሜው መደበኛ ደቂቃቸውን 1-1 አሸንፈው በመለያ 3-2 አሸንፎ ግማሽ ፍጻሜውን አልፎ ወደ ፍጻሜ ያለፈ ክለብ ነው። ናፖሊ በበኩሉ ኤሲ ሚላንን 2-0 ነበር በግማሽ ፍጻሜው አሸንፎ። ሁለቱ የሚላን ክለቦች ያሸነፉት ቦሎኛና ናፖሊ በፍጻሜው ዛሬ ምሽት 4 ሰዓት ላይ ይጫወታሉ። ናፖሊ በጣሊያን ሴሪያ ምርጥ እንቅስቃሴን ከሚያደርጉ የጣሊያን ክለቦች መካከል ነው። በተለይም ራስሙስ ሆይሉንድ፣ ማክቶሚኒ፣ ኬቨን ደ ብሩይና፣ ሉካኩ የመሳሰሉ ተጫዋቾችን አቅፎ ያዘው ናፖሊ ከቅርብ ጊዜ ወዲህ የጣሊያን ሴሪያና ሌሎች ዋንጫዎችን በማሸነፍ ግንባር ቀደም ሆኗል። ወደ መጨረሻቸው መረጃችን ስናል ብሩኖ ፈርናንዴዝ ለአንድ ወር ያክል ከሜዳ ሊርቅ ይችላል ሲል ቴሌግራፍ አስነብቧል። በተለይም ትላንት ምሽት አስቶን ቪላ ከማንቸስተር ዩናይትድ ያደረጉት የፕሪሚየር ሊግ ጨዋታ ላይ 46ኛው ደቂቃ ላይ ተጎድቶ መውጣቱ ይታወሳል። አንድ ወር ሊያርቀው እንደሚችል ነው የተዘገበው። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ማጣቱ
ይበልጥ የውጤት ማጣት ቀውስ ውስጥ ካሁን ካለበት ወደታች ሊያሽቆለቁል እንደሚችል ነው የተገለጸው። ካለን ሰዓት አንጻር የስፖርታዊ መረጃዎችን ከዚህ ጋር ላጠናቀቅ። በፍቅር እናመሰግናለን አበበ ለስፖርታዊ መረጃዎች። አድማጮች የዕለተ ሰኞ ታህሳስ 13 የትርታ 600 የዜና ሰዓታችን ላይ ነበር የቆየ ነው። እኔ በፍቅር ግዛቸው የዕለቱን የትርታ 600 እየመራው አብሬያችሁ ቆይታ አድርጌ ነበረ። የሰዓት ጉዳዩ ነው በዚህ እናበቃለን። ቀሪ የትርታ 97.6 ኤፍኤም መሰናዶች ይቀጥላሉ። መልካም ጊዜ።